ሰላም ቤተሰብ እንዴት ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ይኸውላችሁ ያለው ሌላ ቦታ ነውና ማለት ነው ከአሰሬ እናት ቤት። ከዛ ነገ እንግዳ ሊመጣ ነውና እስካሁን እየሰራን ነው ምናምን ነገር። ከዛ በኋላ አሁን ተደበቅኩ። ምን ላደርግ መሰላችሁ? የሆነ ዕቃ ያስኩኝና መኪና ውስጥ ላስገባ ነው ብዬላችሁ ያን ዕቃ ይዤ መኪና ውስጥ መጣሁ ማለት ነው። ውጭ ላይ ነኝ። ምን ታረጉታላችሁ? እንደዚህ አንዳንዴ ውሸትም ጥሩ ነው። ለማንኛውም ዛሬ እች ሴትዮ በጣም ነው ያቃጠለች። ደምናፈላችሁ በጣም ነው የምታስጠዩ። ክብር የሌለሽ ክብረ ቢስ ደግሞ ክብር ትያለሽ። ክብርሽን መቼ ታውቂያለሽ? አንቺ ክብርሽን እኮ ከሸጥሽው ከበላሽው በገንዘብ ከለወጥሽው ቆይተሻል። ክብረ ቢስ ማለት ነው። ሸቃላ እንቲ ሸቃላ ነሽ እንዴ? ብሩኬ ለቅምጥሌ እንደዛ ፏ አድርጎ ሰርፕራይዝ ሊያደርጋት እሷን ፏፍሽ ባደረጋት፣ አንቺ ደግሞ እንግዲህ ከዳማነሽ አጸዳሽ ማለት ነው። ከዛ ምን አልሽ? ቤቱን አጽድቼ ፏ አድርጌልሽ። ከዛ ብሩኬ ምን አለ? ቤቱን አጽድተሻል እና ልክፈልሽ አለሽ ማለት ነው። በአጠቃላይ ምን ሊልሽ ፈልገ መሰለሽ? አንቺ የኔ ሰራተኛ ነሽ ሊልሽ ፈልጎ ነው። ገባሽ አይደለ? ብሩኬ ደግሞ ዛሬ ግን እግዚአብሔርን ብሩኬ እንዴት አድርጎ በቃ ልቤን ራስ እንዳደረገው እንዴት አድርጎ ደስ እንዳለኝ ኡፍ ደግ አረጋት። አንጠልጥል ቆንጥሬ ነው ማስወጣሽ ነው። ቆንጥሮ አስወጣት ትችላለህ ነው ብለ የታም ቡራ ትችላለህ። ክብሬን በቀስ አድርግ ቀስ ካደረክኝ ወጣ እንደዚህ ያርጎ ንቀስ ያርጋት ደስ እንዳለኝ እንደው አንድ ጥፊ ባላት እያልኩ ያው በጥፊ ሳይላት ቀረ። ያው ምን ታረጉታላችሁ? ከባድ ነው ሴት ልጅ ቢመታ በሚለው ማለት ነው። እና ስርዓትሽን ያዢ። ምን አለች? እቃዋን እሷ የምትፈልገው ነው ሻንጣዋን እንደዚህ ያረኩላት ምናምን ነገር እቺ ሻንጣ ፊት ማለት ነው። ከዛ ብሩኬ ምን አለ? ማነሽ ምንድነሽ አንቺ የኛን ፎቶና የኛን ሻንጣ ምትነክ ያለሽ ማለት ነው። ወንድ ነሽ አለሽ። ገባሽ? የሚስቱን ያንተ ቢሆን ስታስጠይ ማለት ነው። አወረደችና ከዛ አንዱ ፎቶ የታችሁ ስኮን ስታስቀምጠው ዘግዝቅ አስቀምጠችው ማለት ነው። ከዛ ደግሞ ጠረጴዛው ላይ አድርገችና ቆሸሻ አጽድቼ በጣም ደክሞኛል። እና ታዲያ ምንድነው ስራሽ ነው? ስሪ ያላ ነጥፊ ስራ እግዚአብሔር እኔና ጓደኛዬን እናያየነውና ማለት ነው። ቅድም ጸጉሬን እየሰራችኝ ቁጭ ብለን ያየነው እንትሩን ማለት ነውና ከዛ በቃ ያልናት ነበረ እንደዚህ ምናምን ደከመኝ ምናምን ስትል እንዴ የምር ማርያም ሁለታችንም ተናደን ነበረና እንዴ ትንሽ አይደብርሽም እንዴ? ምን አይነቱ አናታም ነሽ? ዲዮንሽ ድንጋይ ራስ ማለት ነው። ቡላ መዳም ደግሞ እኮ እኔ ክብሬን ምናምን ደግሞ አለች። እኔ ሳክት ማለት ነው። በጣም ደስ ያለኝ እና ሳክት ልንገራችሁ። ብሩኬ ሲመጣ ሆዴን ቤቢን ማለት ልጇን አስነካዋለች ምናምን ስትል ቆየች ማለት ነው። ከዛ ብሩኬ ያን እንደማያደርግ የሆነ እንደሚሰድባት ምናምን ገብቶኛል። ከዛ ግን ብሩኬ እንደመጣ ምን አለ አለሽ ምናምን ብሎ እየተቆጣ ሲቀጣት ማለት ነው። እንዴ ተበሳጭ ነው እንዴ መጣው? ልጅቱ የሆነ ነገር አድርጋለች። በፍቅሯ ነው በፍቅሯ አደናበረው። ገባሽ አይደል? ፍቅር ነው። ምን አስነክታለች? ብቻንም አይደለም እንቺ እንዳንቺ ሰይጣን ሰብስቦ ይምጣ። አንቺ እኮ ብቻሽን አይደለሽም። 7-8 ሰይጣኖች አብረውሽ አሉ። ጌታን ነው የምልሽ። እንዳይደብርሽም እንዴ አንቺ ምንድነው ካራክተር ትችላለች ምናምን ሲባል እንደዚህ በብልግና እንትን ማለት። ሁለተኛዋ ሄርሜላ አሉ እውነታቸውን ነው ለካ። እግዚአብሔርን ሁለታቸው እውነታቸውን ነው። ሄርሜላ ነች እንደዚህ የአብርሽንና የሩታን ህይወት እንደዚህ ያመሰቃቀለች ያለችው። ልክ የአብርሽን ካራክተር የሰጠው እዚህ ጋር ይኸው ከጨረቃዎች የመጣው ሰጣቸው። እግዚአብሔርን ነው የምላችሁ። የነሱ ካራክተር እንዳለ የነሱ ማናጀር ነው። አሁን የአብርሃም ማናጀር ነው ለብሩኬ የሆነ ገባችሁ አይደለ? ከዛ ሲጀመር እኮ ማለት ነው እንደው ዛሬማ ማለት ብሩኬ እንደዚህ ጥልው እንዳረካት ማለት ሴት ታረጋት በደንብ እንደዚህ ንቅ ታረጋት ኖሮ ምንም ነገር ስትል ብሰማት እንዴት ደስ እንደሚለኝ እንዴት አርጋ ደሜ እንዳፈላችሁ ዛሬ ስታስጠላ። እኔ ደግሞ እስከ መጨረሻው በቃ ቅምጥሌ ትመጣለች እያልኩኝ እየጠበቅኩኝ ነበረ። ከዛ ሳትመጣ ቀረች ማለት ነው እንዴ። ደግሞ ቪዲዮ በአንድ ቀን የተሰራው ቤተሰብ በአንድ ቀን በቀደም ዕለት ቅምጥሌ እንትኑ ከተሰራ በኋላ ምናምን ከዛ ልክ ብሩክ የመጣት እንዳለ ዞር ብሎ በአንድ ላይ ሰብሰብ ብሎ ጥርግርግ አደረጉት። ከዛ ይሁን እንደምታያች እንደዚህ አሳዳዳቸዋለሁ። እንደዚህ ሰብስቤ የቀረ ነገር አለ፣ የሚጸዳ ነገር አለ። እንደዚህ ስታነሻሽ ስታስጠይ ሳይ ብሩክ የደግ አረገሽ። አንቺ ማን ስለሆንሽ ነው የኛን ፎቶ ስቅል አረገው ማለት ነው እዛው ላይ። እሺ ጦንጧና ጦንጦን ቡላ ምን አይነት ሆነች? ባልየውም ሸበላ ነው፣ አባቱም ሸበላ ነው፣ እናቱም ሸበላ ናት። ዋት ዝስ ሸበላ ወይ ሸበላውንሽ ሙተሻል። ግፍጥጥ እንደዚህ ግፍጥጥ ጦላ ደግሞ ትንሽ ግን የሆነ እንትን ነው የምትመስለው እኮ ነፍሰ ጡር ነው የምትመስለው እንደዚህ ተገፍጥጣ ምናምን። ግን ችግርሽ የሆነ ነፍሰ ጡር አቋቋም ምናምን ትችያለሽ። ሌላው ችግርሽ ምንድነው? ስትቀመጭ አቀማመጥሽ አይረባም፣ የምታረጋቸው ነገሮች አይረቡም ምናምን። በጣም ነው የሚያስጠላው። በጣም ደክሞኛል። ተረጋጋ። ስትረጋጋ መጣለ የኔ ቆንጆ ወንድ ልጅ የኔ ቆንጆ አይባልም። የሚባል ወንድ ልጅ ሸበላው ምናምን ነው እንጂ ይባል ቆንጆ አይባልም። ወንድ ልጅ ለሴት ልጅ ነው ቆንጆ ይባለው። ገለቴ ለሴት ልጅ ነው ቆንጆ የሚባል፣ ለወንድ ልጅ ቆንጆ አይባልም። ተሳስተሻል። በጭራሽ ወንድ ልጅ ቆንጆ አይባልም እንደዛ ሸበላው ምናምን ሌላ ብዙ ነገሮች አሉ ወንድ ልጅ የሚደነቁበት ማለት ነው እንጂ ቆንጆ ለሴት ልጅ ብቻ ነው። ኦኬ
እና ውቃቢ አይወድሽም ከመጀመሪያውም ስትመጪ አልወደደሽም። አሁን ደግሞ ጭራሽ እያስጠላሽ ደሜን እያፈላሹ እያቅለሸለሽ መጣሽ። በመድኃኔዓለም የሰው ልጅ እንደዚህ ይደብራል እንዴ? እመቤቴ ነው ብላችሁ የሆነ ቪዲዮ ተለቀቀ። ከዛ ልክ ታምብሊኑ አየሁት። በዛ ላይም ስራ ነበረኝ። ከዛ በቃ አስጠላኝ ላየው ቆየው። ስራዬን ሰራው ጨረሱ። ከዛ የሆነ ታይም ላይ ልክ ትንሽ ጋፕ ስናገኝ እስኪ ጸጉሬንም ልሰራ ነው በዛው አየሁት ማለት ነው። ተግባባን እንጂ ብሩኬ እቺ ሴትዮ ናሐስ ነው የሚባል። ናሐስ ምንድን ነው? ይሄ ናሐስ ነው የሚለው አረቦቹ። የሆነ በቃ እቺ ልጅ አትረባም ወደ ገደል ነው የምትወስድሽ ምናምን ሲሉ ናሐስ ነው የሚሉትና እቺ አትጠቅመን ብሩኬ እግረ ደረቅ ነች። ሲጀመር በስማ በቅምጥል የኮራው መቤቴን ገብታችሁ እዩ እስኪ። እሷ የመጣችበትና ቅምጥል የመጣችበትን ቪዲዮ ገብታችሁ እዩ። የትና የት ቫይራሉ። በዛ ላይ ደስ እያለን ነው የምናየው። እቺ ደግሞ ስታስጠላ ቅምጥል ኤምሲዩ ማርያም በጣም ናፈቀችኝ ታውቃላችሁ የኔ ቆንጆ። እኔማ በቃ በሆነ በመሀል መጣ ያን ጸጉሯን ብትስበው ብዬ ደግሞ ይመቻል። ቋጠሮን የተሰራችው አይ ቲንክ ነገ ቅምጥል እንግዲህ ያው ፍፄ እንዳያችሁት ፍፄ የሆነ ቦታ ይዣት ሊሄድ ነው ብሎ ነው ወጣው። ከዛው ከቀጠሉ ማለት ነው። ከዛ ልክ ቅምጥል ትመጣለች። ልክ ዛሬ እንዳያችሁት ብሩኬ ወጣ። እቺ በቅደም ተከተሉ እየሄዱ ነው። ቤት ቆይች ምናምን እንደዛ ከሆነ ቅምጥሌን ፍፄ ይዟት ሂዷልኝ። ከዛ ፍፄ ይዟት ሲመጣ ቅምጥሌን ከዛ ብሩኬ ጋር ሲያወሩ እቺ ከውካዋ ደግሞ ክው እያለች ትመጣለች። ከዛ በኋላ ቅምጥሌ ይዛ ጸጉሯን ይዛ ተወዘውዛታለች ማለት ነው። ውይ እንደዛ ቢሆን ደስ እንደሚለኝ የምር እንደዛ ስሩ እስኪ። ቅምጥሌ ተወዝውዛት ትንሽ ጸጉሯን ይዛ እንዴ የምሬኑ ትንሽ በጣም ስለተናደድ እንደው ሞቅ አድርጋ እንደው ይዛ እንደዚህ ንጭ ታረጋት። ብሩኬ እንደዚህ ዛሬ ንቅ እንዳደርጋትና ቆንጥሬ ነው ማለት ክብር የለሽም ክብር ዳትነቂ ሲላት ጸጉርህን ነው ብላለት ነቀው ስትል ዳትነቂኝ አላት። ጀግና ትናንት ቅጥል ብዬ ነበር እንደዚህ ጉልበቱን ምኑን ስትነካካ ኩክኒያ ደግ አረገሽ። ኧረ ብሩኬ እናት መንታ ትውለድ ምን ጊዜም ታኮራኛለህ። ዛሬ ደግሞ ቀብረር አልኩኝ ማለት ነው። እንደዚህ ቀብረር በቃ ደረቴን ደስ ይብላል ነገር ነው ገልቱ እንደው ምን አይነቷ ናት በማርያም። የሰው ልጅ እኮ ክብር ምናምን የሚለው ክብር ያለው ሰው ነው። ክብር አታቂ ምን አታቂ በክብር ውጭ አለሽ በክብር ተይ ከህይወቴ ውጭ ይልኛለሽ አትሰሚም አንቺ። አይ ነው ስራ ነው ግን ስራም ሆኖ ክብር የሌለበት ክብር የተጣለበት ስራ ጥንቅር ብሎ ይቀር። ተግባባን። ሁሉም ነገር ከልክ ሲያልፍ ያስጠላል። ስለዚህ ስርዓት ምን አይነቷ ነች ታስጠላ። ደግሞ የሳኩት ማለት ነው መቤቴን የሳኩት በጣም የሳኩት ልንገራችሁ። የህፃን ሻንጣን ይዘጣችሁ። ከዛ ምን ሆነ እንግዲህ ልጄን እዚህ ቤት ነው ማሳድገው ምናምን እዚህ ቆንጆ ቤት ምናምን ስትል ቆየች ማለት ነው። ምን አታፍርም እንዴ እቺ ስታስጠላ ምናምን እያልን ቆየና ከዛ ምን ተፈጠረ? ከዛ በኋላ ብሩክ የመጣ ውጭ ከቤቴ ምናምን ሲያት ቤት በርቀራው እንዴ እንደዚህ አይነት ቤተሰብ አትሰጣለሁ አላለችም። ከዛ እግዚአብሔር በጣም የሳኩት ልንገራችሁ። ከዛ እኔም ጓደኛ ባንድ ላይ ምንድን አለ ሻንጣ የሌላት ሴትዮ እንደዚህ ትላለች አላለም። ቤቴን ብትቺ ሻንጣ ብትገዢ ማለት ነው ሻንጣ ቢኖርሽ እንደዛ ባለሽ። ከዛ ደግሞ ከብሩክ ፊት እንደዛ ለዚህ ቤት ምናምን ከምትይ ብሩክ ከሌለበት አንቺ ምን ስትይ ነበር? ወርቅ ቤት ቆንጆ ቤት ከዚህ ቤት ነው ልጅ የምናሳድገው ስትይ አልነበር እንዴ? እንደዛ እንደዚህ አላልሽም? ስትይ ቆይተሽ ከዛ ብሩክ ጋር ደስ የሚል ጊዜ እናሳልፋለን ከልጅ አባት ጋር ሆራን ነገር አለማፈርሽ ማለት ነው። አለማፈርሽ ራሱ እንደዚህ ስትይ ከዛማ እንደዚህ አይነት 7 ቤት ሰጣለሁ አይደለም 7 ቤት ማለት ነው። የሆነ እንዴት አድርጌ ልንገርሽ በህልምሽ ራሱ አይተሽው አታውቂም ይሄን ቤት። ከዛ እንደዚህ ሰው ቤት ዘውለሽ ስትገቢ የራስሽ መሰለሽ። ተግባባን። እና ሻንጣው ምንድን ይላታል የባለቤቱ ነው እንደዛ አይደል የፈለገችው ህልሟን ያሳካውላት መስሎኛል ምናምን። ምን አይነቷ ናት ደግሞ እኮ አንድ አይነት ቃል እኔ ድክም አለኝ። ምንድነው ስታወራ የነበረው ተደጋጋሚ ቃል በቃ እንደዚህ ነው በቃ ምናምን በቃ አንድን ቃል 33 ጊዜ አውርታ ልክ ብሩኬ እስኪመጣ ማለት ነው ደጋግማ አንድ ቃል ነበር ስትናገር የነበረው ነነነነነነነ خلاص ዝም ብሎ ተደጋጋሚ ቃል ሲያስጠላ እንዴ የምትናገረው ጠፋባት። ምንም የሆነ ካራክተርሽ ሁሉ ምንም ነው የሚያስጠላው። ያው ድርቅ ብለሽ ነፍሰ ጡር ማለትሽ ብቻ ነው እሱ ላይ ብቻ ነው ጎበዝናሽ። ከዛ ደግሞ ብሩኬ ያንንም አንቺን ማገኛችኋለሁ ቤቴን ያሳቅሽ ሲል ነገ እመጣለሁ ስትረጋጋ ወይ በዚህ ልክ ክብርሽ እመጣልሽ ግን በጣም ነው የሚያስጠላው። ክብረ ቢስ አለ ብሩኬ ክብረ ቢስ ብሩኬ ዛሬ እንደው አንጀቴን እናራስከው ወይ ረድሮ አባት ይለውልና ብሩኬ 300 ስንት ኬ ነው ገብቷል 350 ካስገቡት ቅምጥሌ ደግሞ 300 ካስገቧት ከዛ በኋላ ነገሮቹ እንዲስተካከሉ ማለት ነው ጋይስ። ቅምጥሌ ስላላየሽ ሻምሶ ሳድ ብቻ ግን ለማንኛውም ጋይስ ነገሮቹ ተስተካክሉ እስኪመጡ ምንም ተስፋ እንዳትቆርጡ ወደ ኋላ ወደፊት የለም።
ኦኬ ግን ከዚህ ስራ ብትወጡ በጣም ደስ ይለኛል። ምክንያቱም ክብር የሚነካ ስራ ነው። በተረፈ ገለቴ ታይ ከነሱ ህይወት ውጪ ማለት ነው። የምሬ ነው። በጣም ነው የሚያስጠላው። ጨረቃዎች ደግሞ ባካችሁ ምናልባት አብርሽ አንዴ ገብቶበታል በዚህ ስራ ምናምን ኖርማል ሆኖ ተቀብለውታል ብዬ አስባለሁ። ግን በእናንተ በጣም ነው የሚያስጠላው። አያምርም፣ ደስ አይልም። በዛ ላይ ደግሞ አንዴ እንደዚህ ከገባችሁና በጣም ረጅም ጊዜ ከቀጠላችሁ ሁሌም እንደዚህ አይነት ስራ ልትሰሩ ነው ማለት ነው። ብቻ እግዚአብሔር አምላክ ልቦናችሁን ይመልስላችሁ ማለት ነው የምፈልገው። ሌላ ምንም ማለት አልፈልግም። የምሬን ነው ማርያምን። አንዳንዴ ከሆነ ሰው ጋር የሚሄደው ከሆነ ሰው ጋር ሄደም ከሆነ ሰው ጋር የሚሄደው ብቻ እንዴት ልበላችሁ እና ልክ ነው ብዬ አላስብም። ደስ አይልም ብዬ ነው የማስበው። ምክንያቱም አውቃለሁ የሆነ አንዳንዴ እንዴት መለሰላችሁ የሆነ ጓደኛችሁ የገባበትን መስመር ቀስ በቀስ እናንተ ትገቡበታላችሁ። የሆነ ሰው የገባበትን እናንተ ግን ሳትፈልጉ አይደለም፣ ተገዳችሁ አይደለም እዚህ ወደዚህ የገባችሁት፣ ወዳችሁ ፈቅዳችሁ ነው። ግን ባትገቡበት እጅግ በጣም ደስ ይለኛል። ያው ኦልሬዲ ገብታችኋል፣ ግን ብትወጡ ከዚህ ነገር ወጣችሁ ወደ ራሳችሁ ብትመለሱ ባይ ነኝ። በተረፈ ቤተሰብ ወዳችኋለሁ። ሰዎቹ እየተጣሩ ነው፣ እኔም ውጭ ላይ ነኝ፣ ወደ ውስጥ ልገባ ነው። ባይ መልካም ጊዜ ሁላችሁ፣ ወዳችኋለሁ። ደህና ደሩልኝ። አይ ላቭ ዩ እና ደግሞ አትጨነቁ።